ወርቅ የኔ ማር ሀቢባን በነገራችን ብዙዎቻችሁ ትወዷታላችሁ ብዬ ተስፋ አደርጋለሁ። ሀቢባ እንግዲህ ለአረብ ሀገር ሴቶች ብዙ ሚና የተጫወተች እህታችን ናት። በዚሁ አጋጣሚ ሀቢባን እንግዲህ ሰብስክራይብ አይሚን ዩቲዩብ ቻናሏ ማን እንደሆነ አላውቅም፣ ግን ቲክቶኳን ፎሎ እያደረጋችሁ ሀቢባ በጣም የምወዳት ምርጥዬ ልጅ ነች ማለት ነው። እና እንግዲህ ሀቢባ ባለትዳርና የሁለት ልጆች እናት አሁን ወደ ሶስተኛ እየተጣጋች ነው። እንደዛ ስትሆን እንግዲህ ትዳሯን አክብራ የምትኖርና የጨዋ ቤተሰብ ልጅ ነች ማለት ነው። በትዳሯ ቀልድም ሆነ ምንም የማታውቅ ነች ማለት ነው። ሶ እንግዲህ ስለ ቡታጅራ ዩቲዩበሮችም ከሩታ ጋርም እንግዲህ አንዳንድ ነገር ተነጋግረዋል ማለት ነው። ተፈጣጠዋል ፍጥጥ። ስለዚህ ተው ምንድነው በትዳራችሁ የምትቀልዱ ስትል እንግዲህ ሀቢባ መልእክቷን ሰንዘር አድርጋለች ማለት ነው። ነገር ግን ሩታ አይደለም ሀቢባን ይቅርና ቤተሰቦቿን ራሱ አትፈራም። ቤተሰቦቿን ብትፈራ ኖሮ እስካሁን የሚሰሩት ስራ አታብርሽ ራሱ የሚሰሩት ስራ ያኔ አግባብ ነው ብዬ አላስብም። ለትውልድስ ምንድነው የሚያስተምረው? እሱ እንትን ለትውልድ ያስተምራል አያስተምርም ብላችሁ እናንተ ራሱ ሄዱበት። ትክክል እናንተ በየቦታው ትክክል አዎ አግባት ውለድ እስከሷ ጋር ነው የምትሉት እናንተ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው ውዶች፣ ማሮች፣ ፍቅሮች እና እንግዲህ ዛሬ የመጣሁበት ሀቢባ እና ሩታ እንግዲህ አንዳንድ ነገር መልእክት ቢጤ ወርወር አድርጋ ነበር ሀቢባን። ነገር ግን መስሚያቸው ጥጥ ነው። እነሱ ማንንም አይሰሙም። የቡታጅራ ዩቲዩበሮች ለማንም ቦታም ሆነ ምን አይሰጡም ማለት ነው። ስለዚህ እናንተ ደግሞ ያልሆነ ነገር አትናገሩ። ኬፎን በቃ እንደፈለጋችሁ ይስሩ፣ ምን ይበሉ። ነገር ግን ያው ሀቢባ የእህትነት ምክሯን መክራለች ማለት ነው። ብትመክርም ግን ያው አንሰማም ብለው በይዘው አሁን አብረሽ ሰሞን ያደረገው ስራ ጥሩ ነው ብላችሁ ታስባላችሁ እናንተ ማለት ነው። ግን ኮመንታተሮች ትክክል የኔ ማር የኔ ወርቅ ትላላችሁ። አቤት ምንድነው ወርቅነቱ? ኧረ ተው በዚህም በዛም ትክክል አትበሉ። እውነቴን የምላችሁ ግፍ እየሰራችሁ እናንተ ማለት ነው። ኮመንታተር ተብዬዎች ማለት ነው። የእናንተ ጥፋት አይደለም። ስትፈልጉ አግባት ውለድ በቃ ትጋባላችሁ በቃ ሁሉ ነገር የእናንተ ትዕዛዝ ነው አይደል? እና ይሄ ልጁን ነበር ማሳደግ ያለበት ማለት ነው። ልጁ ደግሞ በጣም ገና ሕፃን ነው። ይሄ አባት ደግሞ ሲያምር ጥቁር እሱን የሚመስል ባህሪ ያለ ልጅ ማለት ነው። እና እንደዛ ነው እላችኋለሁ። አያችሁት? ፊቴ ማዲያት እያያችሁት ነው። ቤተሰብ ፊቴ ማዲያት አለበት በዚህ ወይ እና ለዛ ነው እላችኋለሁ። ስለዚህ እናንተ ናችሁ ተጠያቂ፣ እናንተ ናችሁ ለነሱ ትዳር መፍረሽ ራሱ እናንተ አላችሁበት። ኃላፊነት መውሰድ አለባችሁ። እኔ ነው የሚያልኩ እናንተ ትሰማላችሁ። ነገር ግን እሱ ጋር ሲጣላም እሷን ትተቻላችሁ። ሲያገባም ትክክል ስለምትሉ በቃ ምንም ማድረግ አይቻልም። የሰው ትዳር ያፈረሳችሁ እናንተ ኮመንታተሮችና ተመልካቾች ናችሁ። አለቀ ደቀቀ። ምንም አታደርጉም። እውነቴን ነው የምላችሁ። እና ስለዚህ ያለው ነገር ይሄ ነው። እና ምን ትላላችሁ? ይሄ ነገር ኸይር ነው? ኸይር አይደለም። ይቅርታ አድርጉልኝና ጋይስ ኸይር አይደለም። ፈጽሞ ስህተት ነው ብዬ ነው የማስበው። ለማንኛውም ግን ማለት ነው እኔንም ሰብስክራይብ እያደረጋችሁኝ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ልክ ነው ብሎኝ ተኝቼ ማውራ ይቅርታ እንደምትሄደሽ ሰው ላይ ልጅ ምናምን ትሉኛላችሁ። ፊቴ ደግሞ እዩት ምን እንደሚመስል የማዲያት አይነት ጠቅ ብሎላችኋል ማለት ነው። እንግዲህ አረብ ሀገር እንደዚህ እየሰራ ነው የኛን ብር የሚበሉ ወንዶች ቤተሰብ ምናምን የተለያየና ቴዲ አፍሮ ባይዘው አሁን ማውጣት የነበረበት ቤተሰብ ስለሚበላው ነበረ ራስቶ ነው መሰለኝና ያለው ነገር ይሄ ነው። ስለዚህ ሀቢባ የኛ ፍቅር እንግዲህ ስለመልካም ፍቅርሽና በሷ ምትክ ብለን እናመሰግናለን። ምክር ስለመከርሽ ምክር የሚመክር ሰው እንፈልጋለን። ምክር የሚመክር ሰው እንወዳለን፣ እናከብራለን። እና ለዛ ነው እላችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ። በተረፈ ግን እንዴት ናችሁ? ደህና ናችሁ? መላው አረብ ሀገር የምኖሩ ዘንድሮ ደግሞ ዝናብ እየጣለ ነው። በበጋው ዝናብ እኛ ጋር አይታያችሁም። ዝናብ ብታዩ ጠዋት ላይ ሙቀት ማታ ላይ ደግሞ ዝናቡ ያው ከምነግራችሁ ላይ ማለት ነው። እኔ ልብስ እኮ የምተኩሰዋል ልብስ የምተኩስ ትቼ እዚህ እንዳለ በቃ የኔ ነገር መቼም አያልቅም። የኔ ወሬ ተወርቶ አያልቅም እላችኋለሁ። እና ይሄን ያለው ነገር ውዶች፣ ማሮች፣ ፍቅሮች ሌላ ምን ልበላችሁ? አይበቃኝም። ይሄን ያልካወራው ይበቃኛል ማለት ነው። እና ሀሳብ አስተያየት ካላችሁ ኮመንት ላይ እንቀበላለን። የነ አብርሽና የነ ሩታ ነገር እዚህ ጋር ተጠናቋል ማለት ነው። የእነሱ ድራማ እንደቀጠለ ነው። እኛም አለን ከስር ትክክል። አንድ ሰው ጥሩ ሲሰራ ጥሩ ነው እንላለን፣ መጥፎ ሲሰራ መጥፎ ነው እያለን ትክክል ከመዳም ኩሽና አለን እላችሁ አለን። እንመጣለን፣ እንፈታፈታለን ማለት ነው።
እና ለዛ ነው ኤቭሪባዲ ግን አመሰግናለሁ ሁላችሁንም ሰብስክራይብ ስለምታደርጉኝ የሆነ ሰዓት ቪዲዮ አይታችሁልኝ በጣም ነው የማመሰግነው። ቴንኪው አክባሪው ያክብርልኝ እያልኩኝ እንግዲህ ያለው ነገር ይሄ ነው። ሌላ ምን እላችኋለሁ? ልብስ እኮ እያጠብኩኝ ነው። የሚገርማችሁ ነገር እናንተ ልብስ ማጠብ ትቼ እኮ ነው እናንተ ጋር የማወራው። 8 ሰዓት ሆነ፣ አሁን 9 ሰዓት ይሆናል። ቶሎ ቶሎ ስራዬን ስርት ላድርግ እና በሌላ ቪዲዮ እመጣላችኋለሁ። ቴንኪው ጀማሮች ምንድን ነው የምትለው? በሉ ቤት ልወልውል ጋይስ። አቤት ማዲያት እያየሁ እኮ ነው። ማዲያት የፊቴ ማዲያት